በታምር ከሞት የተረፉት ሁለት ወጣቶች ዛሬም ስራቸውን ቀጥለዋል። ዛሬም ከጎዳና ሰው ሊያነሱ ነው። አሁን ደግሞ ይሄው የምናነሳው ወንድማችን ሄኖክ ይባላል። ታዲያ በእነሱ የትላንት ስሜት ዛሬ ተስፋ የቆረጠው ወጣት እሺ ብሎ ይከተላቸዋል። አብረን የምናየው ይሆናል። ሄኖክ አሸናፊ አየናቸው ይባላል። ከሚኖሩበት ከአምቦ ከተማ በ1996 ዓ.ም የተሻለ ኑሮ ፍለጋ እግሩ ወጣ። እስከ ዛሬ ድረስ አልተመለሰም። በወጣበት ህይወትን ለማሸነፍ ብዙ ሰርቷል። ፓርኪንግ፣ ጀብሎ፣ የእንጨት ስራ፣ ሸክም፣ ምን የቀረው ነገር አለ? ሲጋራና አረቄ ይጠጣ ነው። በቃ ሲጋራና አረቄ ከጁ ላይ አይለኝ። ለሱ እንድትታዩ የምፈልገው እንደዚህ አይደለም። ተከተሉት። ሄኖክ ሶሊሜ ማልበስ የሚወዱ ጥራት ለመዱ ድንኳን ውስጥ የምትዋኙ ነው የምትመስሉት። በሉ ሌላ ልካችሁ የሆነ ልብስ ትቀይሩ። ቻዩት የሚወዱ ሶሊሜ ይሄ በጣም አሪፍ ወዳችሁታል። ፐርፌክት። እንዴት ሄኖክ? እንዴት ነህ ሄኖክ? እንዴት ነህ አባቴ? ሁሉ ሰላም? እየበላህ ነው? ብላ የኔ ጌታ። እንበላለን። መጀመሪያ የመጣንበትን ሀሳብ እና አላማ ስናሳካ እናደርጋለን። በአንተ ልክ ባይሆንም እኔና ቴዲም በትንሹም ቀምሰነዋል የጎዳናውን ህይወት እና ለኛ የደረሰውን እድል ደግሞ ዛሬ ላንተ ለማቅረብ ነው የመጣ ነው። ምን ሀሳብ አለ? የሰው ልጅ ነኝ መቼም ትወዳለህም ታፈቅራለህም ሰዎችን ትወዳለህ። በዚህ ጎዳና ውስጥ ከተተኝ ራሱ እዚህ ጋር ማተብ አለ። ሰላም ሄኖክ ኤስኤች ማይ ስዊቲ አሏሽ እሷ ሰላም ናት። አንድ ብቻ ነው ያፈቀርኩት ሌላ ወንድ ይዛብኝ ስትመጣ ለማስቀናት እኔም ሸፈውና በቃ ሌላ ሀገር ግን የሚባል ከተማ ነኮ እኔ አፍቅሬያታለሁ ብለህ እዚህ ጋር ሰላም ስታሳየኝ እኔም ደግሞ በአንተ ቦታ ላይ አንዴ ፍቅር ይዞኝ ነበር። እኔም እዚህ ጋር ንቅሳት አለኝ። የልጅቷ ስም በጣም አደገኛ ሱስ ነበረብኝና በሱሱ ምክንያት ከዩኒቨርሲቲ ስባረር ከሷ ጋርም ተጣላን። በአንተ ልክ ባይሆንም የተወሰነ ደረጃ ግን አይቼዋለሁ። አሁን ማለፉን አትመልከተው። የሆነ ጊዜ ላይ ተመሳሳይ ነበርና አሁን እኔ ራሴን ሌላ ፍቅረኛ አግኝቼ እግዚአብሔር ሰጥቶኝ እንዲህ በወደኩበት ሰዓት ላይ መታ አክማኝ አንስታኝ አሁን የአንድ ልጅ አባት አድርጋኛለች። እግዚአብሔር ይመስገን። እግዚአብሔርም እኮ ሲሰጥ በሱ አስመስሎ ነው። ዝም ብሎ እኮ አይደለም የሚሰጥ። ያነሳ በሱ አስመስሎ እና ሄኒ ዝም ብዬ ነው ቻቻዬን እዛም እዚህም ከምን አረ መግባት ይሻለኛል። ባክ ምን በወጣኝ እኔ ከሲጋራ ጋር መገላገል እኔ መራቅ ነው ፈልገው ህይወቴን ያጣላኝ ከራሴ ከስራዬ ሁሉ ከሰው ደግሞ ባህሪ በጣም ምስኪን ነኝ። በጣም ስላንተ ሰዎች ነገረውናልና ዛሬ ግን ያልፈለ ነው። እግዚአብሔር ነው የደረሰልኝ። ዛሬ በእርግጠኝነት አዲስ ምዕራፍ የምትጀምርበት ጊዜ ነው። እኔ ብቻ ምንድነው አንድ ነገር የምፈልገው ከዛ ግቢ ብቻ እንዳታፈጥ በቃ ሻወሬን ወስዳለሁ፣ ምግቤን እበላለሁ፣ ወደ መኝታዬ የሚያስፈልገኝ ነገር ታሟላልኛለህ። ከዛም በኋላ አበደን ቻው። ይሄን ነው አሁን እዛ ከገባ በኋላ ብዙ ለውጦች ይመጣሉ። አንተም ታገግማለህ፣ ስራም ትጀምራለህ። ከዛ በኋላ እህቶችን ማዘርማን የማግኘት ፍላጎት ይኖርሃል ወደፊት። እናቴንማ ባያት ደስተኛ ነኝ። አባቴ እንኳን ሞት። የት ነው ያለችው አሁን እናትህ? ደብረ ዘይት ነች። ያኔ አምቦ ልጅ ተወላጅ ብያለሁ። ይሄ ጊዜ ካለፈ በኋላ ከወራቶች በኋላ እንፈልጋት። እውነት እግዚአብሔር ፈቃደኛ ነህ? አብረን ተንከራተናል። ታገኛታለህ። ከሀያት ስንት ጊዜ ሆነ? 8 ዓመት እየናፈቀች ነበር እዚህ ቦታ ላይ ሆነ። ትወደኛል ብር ራሱ ደብቃ ነው የምትሰጠው። 300 400 ብር ደብቃ ነው። ወንድሜ እንድታያታለሁ፣ እህቴም እንድታያት ሂድ እባክህ እዛ ሄደህ ስራ ሰርተና የላውን ስም ብዬ ስጠረጥር ማለት ነው። ሰሞኑን እኛ ከመምጣታችን በፊት ማዘር ወደ ቤተክርስቲያን እየሄደች እያለቀሰች ነበር ማለት ነው። እንደው ልጄ ናፈቀኝ እንደው እግዚአብሔር እያለች የእሷ ጸሎት ይሆናል አሁን እኔና እናንተ ከኛ ጋር እያገናኛል። ሶማ ማሰባይ ቀር ባለሙያ ነው አሉ። ምግብ በጣም ነው የሚጣፍጠው። የምግብ ጉዳይ አይታሰብም። የቱ ጋር ነው የምትሰሩት? አሁን እንደማየው ምንም ነገር የለም።
ማንደጃ የለም፣ የምሰራበት ቦታ የለም። አንተ በማንደጃ ነው የምታምነው? እኛ ደግሞ በጉልቻ ነው የምናምነው። በጉልቻ ነው እኮ ስከታተል ሚላጭ ገዛለሁ፣ ምስር ሚላጭ፣ ከዛን ቲማቲም ይገዛል። ከዛም በኋላ ቻቻችን ተሸማቾች እንገዛለን። እንጀራም ደግሞ ያው ህብረተሰቡን እንጠይቃለን፣ ይሰጡናል። ስለሱ ስለ ጓደኛ ደግሞ ንገረኝ። 9 ዓመታችን። ስምህ ማን ነው? ዳንኤል። እሱ አሁን ከኛ ጋር አብሮ ዛሬ ይሄዳል። ለአንተ ይሄ እድል ብናቀርብልህ ትቀበላለህ? እኔም ደስ ይለኛል። ሱሱን ማቆም ትፈልጋለህ? የሚያግዝ ሰው ትፈልጋለህ? ጋኝ ነው ያጣው። ለሰው መድኃኒቱ ሰው ነው። ሁለቀን ታውም እሷን ተሰከመኝ እዚህ ታውም ይውል ጓደኛዬ ሁለት ቀን ቅቅል ሁሉ ሰርታለች። የት ነው የተወለድከው? ወሊሶ። ማን አለ አሁን? ማዘር አለች እና ታናሽ ወንድም አለ። መቼ ነው የተገናኛችሁት የመጨረሻ ጊዜ? እናቴ ጋር አሁን ባለፈው እዚህ እህቴ ጋር አየር ጤና ተገናኘ። ምን ተሰማት? አሁን ያለህበትን ሁኔታ ስታይ? በአንተ ተስፋ ቆረጥኩኝ። በቃ የጎዳናው ኑሮ ጥላው የተኮረ ስንትል ማለት እዛው የተከበረ ከኒውማዎች ጋር ስለ ዳኒ ላናግራቸውና ዳኒም ይሄን እድል ጓደኛዬ የልቤ ሰው መጽናኛ ያጽናናል። ዳኒ መጣሽ። እንዴት ናችሁ? ዳኒ ይባላል። 9 ዓመት አብረው ነበሩ። ብዙ ነገር አሳልፈዋል። ስለዛ አብረው ቢሄዱ የሚል ሀሳብ አንስተን ነው። ስክሪፕት ለመጻፍና ለኤዲቲንግ ረጅም ሰዓት መቀመጥ አበቃለት። በኤአይ የታገዘ ድንቅ ኮንተንት ክሬተር መሆን ይቻላል። የመጀመሪያው ቪአይፒ ክላሳችን በካፒታል ሆቴል ተካሂዷል። ለሁለተኛው የቪአይፒ ክላስ ለመመዝገብ በ0975 51 63 60 ደውሉልን። ጥሩ እንግዲህ እስካሁን ያው ኒማ ኢትዮጵያ እንግዲህ ያው ሰው አይመርጥም። ያው ከአቅም አንፃር ያው ችግር አለብን የታወቀ ነው። ግን እስኪ እንግዲህ እናስገባውና እግዚአብሔር የፈቀደውን ያርግ። እንግዲህ እሺ ስላላችሁ ደስ ብሎኛል። እሺ ቴንክ ዩ። ተፈቅዷል። እንኳን ደስ አላችሁ። ትግባልክ። እንነሳ። በቃ ጨርሰን እንሂድ። ነይ ጌታ ተነስ። በጣም ደስ የሚል የጎዳናው ኑሮ ጥላው የተኮረ ስንትል ማለት እዛው የተከበረ ሰው መሆን ብቻ ፊቴ ራሱ ይመለስ። እስቲ እጃችንን እንዘርጋ። እናመሰግናለን። እናንተ ሁላችሁንም በጣም እናመሰግናለን። አዎ ይዘናቸውን እንመጣለን። በዚህ አስደሳች ታሪክ ውስጥ ሌላ አስደሳች ዜና ደግሞ ልንገራችሁ። ጎልጉል በሚል በኢትዮጵያውያን የበለጸገው አፕሊኬሽን ስራ ላጣችሁ ወጣቶች ኑ እኛ ጋር ተመዝገቡ፣ ስራ ፈላጊዎችም ኑ እኛ ጋር ተመዝገቡ። ከቤት ሰራተኛ ጀምሮ እስከ ማንኛውም ሙያ ድረስ ብትመዘገቡ ፈላጊና ተፈላጊ ኦንላይን ትገናኛላችሁ እያለ ነው። ለመመዝገብ የቴክኖሎጂ እውቀት አይጠይቅም። አፕሊኬሽኑን ከፕሌይ ስቶር ላይ ዳውንሎድ ማድረግ አሊያም በ0942 85 85 50 ብትደውሉልን አፕሊኬሽኑ ላይ በነፃ እንመዘግባችኋለን። ይህ የሚሆነው ለመጀመሪያዎቹ 5000 ተመዝጋቢዎች ነው። ጎልጉል አልፏል ያ ጨለማ ያለፈው ትዝታ ዛሬ አዲስ ሰው ነኝ የሞላኝ ደስታ ፍቅር አሸንፎ አገኘሁ እፎይታ ፊቴ ላይ እንተዋወቅ። እኔ ዶክተር ምህረት እባላለሁ፣ ሳይካትሪስት ነኝ። ማንም በላንተ ሄኖክ አሸናፊ አየናችሁ። ወንድማችን ዳንኤል ገመቹ ይባላል። እንኳን ደህና መጣችሁ። እኛ ጋር ጥሩ ጊዜ ይኖራችኋል ብለን እምነት አለን። ያው ሄኖክ ሻወር ውሰዱ። ያ የጨለመው ቀን አልፎ በጠዋቱ ብርሃን ፈነጠቀ በደጁ ደህና ሰው ሆኜ እመለሳለሁ ብሎ ለሰፈሩ ወጣት ቃል የገባው ሄኖክ ዛሬ በኒውማ ውስጥ 30 ቀን ሞልቶታል። እኔ አልፏል ያ ጨለማ ያለፈው
ከዳኒ ጋር እዛም ጎዳና ላይ በነበራችሁ ጊዜ ወንድማማችነታችሁ እዚህ ውስጥም እንደቀጠለ ሰምተናል። ካላወቀውና ከምታውቀው ሰው ጋር የምትጫወተውና የምትቃለደው ከማታውቀው ሰው ጋር የምትቃለደው አንድ አይደለም። ብንሰዳድብም ብንጣላም ብንሰናዘርም ተመልሰን እንደምንታረቅ የታወቀ ነው። ያለ ነው። እዛም ቢሆን እዚህም ቢሆን እንጋጫለን፣ እንታረቃለን። በቃ ምንም ነገር የለውም። ካርታ ሳሸነፋት ትናደዳለች። መሸነፋት ወድም በቃ እኔ ብቻ ተሸነፍላት። እኔ ደግሞ ሁን በያሸነፋታለሁ። ውሃ አስጠጣታለሁ በሃይላንድ ውሃ ያጠጣኛል። ከዛ በዛብክ በዛ ምክንያት የተናደድኩ 10 ጊዜ ሽንት ቤት እሞላለሳለሁ። በዛ ተናደድኩ። ግን ትወደዋለህ በጣም? አዎ በፍቅር ነው የምንኖረው። በጎዳና ላይ የነበራቸው ቆይታ አብረው የነበሩ ልጆች ናቸው። ከዛ ከጎዳና ላይ አብረው ደስታውንም መከራውንም ሲቀበሉ የነበሩ ናቸው። እርስ በርስ ሲጣሉ ሰምተናል፣ እናያለን። ደግሞ እንደገና ተስማምተው አብረው ሲሆኑ እርስ በርስ ያላቸው ነገር በጣም ጥሩ፣ እዚህም ሆነው እርስ በርስ ሲተጋገዙ እናያቸዋለን። ጸሎት ላይ ጸበል ላይ በደንብ ተሳትፎ እያደረጉ ነው። ባለፉት 30 ቀናት ውስጥ እዚህ ከመጣ በኋላ በዚህ ቆይታ ውስጥ የተማርከው ትልቁ ትምህርት? እግዚአብሔር በቃ እግዚአብሔርን ትዝ አስታወስኩ። ወደኩበት ተነስቼ ያየኝን አምላክ ባይኔ አይቼ ኤልሮይ ያልኩኝ ቀን አልኩና በጌታ ማዳን ልቤ። የመጀመሪያ ቀን እዛ የተገናኘን ጊዜ ስለማዘር የነገርከን ነገር ነበረና እናቴንማ ባያት ደስተኛ ነኝ። ይህንን ጊዜ ካለፍን በኋላ እናትን ስታገኛት ምን የምትላት ይመስላል? ስማርት ፊደል ከ3 እስከ 8 ዓመት ላሉ ህፃናት ልጆቻችሁ በ5 ወራት ውስጥ የአማርኛ ቋንቋ መጻፍ ማንበብና መናገርን በደንብ እንዲችሉ በየሳምንቱ በጥናትና በጥራት የተዘጋጁ መማሪያዎችን ወደ ቤታችሁ ይልካል። ብዙዎች ሞክረው ተደንቀውበታል። በአሜሪካና በሌሎችም ሀገራት ለምትገኙ ሜይ 4 ወይም ጁን 1 ለሚጀመሩት 2 ፕሮግራሞች ሳመር ላይ ልጆቻችሁን ማስተማር ካሻችሁ ባሉን ውሱን ቦታዎች ልጆችዎን ከወዲሁ ያስመዝግቡ። www.smartfidel.com ከስር ባለው ስልክ ደውሉላቸው። በውጤቱ ትገረማላችሁ። በስመ አብ ሰራቶ ደስታውን አችልም ተለውጬ ሳይታይ በጣም ነው ደስ የሚላት። ምን አይነት ስጦታ ይዘህላት ልትገናኙ ትፈልጋለህ? ከአንደኛ ጀምሮ ከእግሯ ነው ጀምሮ ማለትም ባዶ እግሯን ብዙ ታሪክ ስላለ አንድ ጫማ ገዛላታለሁ። ሁለተኛ የጥበብ ልብስ እግዚአብሔር የባረከውን መስቀል እንድትመርቀኝ እግዚአብሔር ፊት ያችን ቀን ያድርሰን። ልጅ እንዳለህ ነግረህን ነበርና ልጅንስ ማየት ማግኘት እንደምትፈልግ እናውቃለን። ልጄ ሮቤል ወይ የተለወጥኩለት አንድ ቀን መጥቼ አይነን እንደማይ እርግጠኛ ነኝ። አንድ ቃል ልገባልህ ፈልጋለሁ እና ማረግልን ቃልም ያው ቃል ኪዳኔን አልሰብርም። በቃል ኪዳኔ መሰረት ደብተር፣ ስክሪፕት የምትማረው እንደምትማርበትን የግል ማጠናከሪያ ትምህርት ቤት ከፍልላለሁ። እዛ በተረፈ ዩኒፎርም ምናምን ካለው ዩኒፎርም ገዛላለሁ። በቃ ሙሉ ልብስ ይዤ ለመጣለሁ። ናፍቀኛል ልጄ። አደራን ትምህርትን ጠንክርልኝ። እናቴም በህይወት እግዚአብሔር ከአንቺ ጋር ይሁን። በደንብ ስለ ወደፊት ህይወታቸው በጣም ያስባሉ። ወደዛ ወደ ጎዳና ህይወት ተመልሰው መግባት አይፈልጉም። ሁሉም ላይ ያየሁት ነገር ስምሽ ጉልበት ሆኖ መጣሁት ዳገቱን ድንግል ባንቺ ምልጃ አለፍኩት ወጥመዱን ድንግል ማርያም ባንቺ ምልጃ። የበገና አገልግሎት ከዚህ በፊት አልነበረንም። ስለዚህ በገና ለፈውስ ለህሙማን በጣም እንደሚያግዝ በዚህም ብዙዎች ካለባቸው ጭንቀት ካለባቸው ዲፕሬሽን በተመለከተ ከዛ እየቀነሱ እንደመጡ ለውጥ ማየት ችለናል። በተለየ መልኩ ግን በተለይ ለህሙማን ኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት አንድ የተለየ ምስጢር አላት። ምስጢረ ቀንዲል ይባላል። እኛ ጋር ያሉ ሜንታል ኬዝ ያለባቸውን የአእምሮ ህሙማንን ደግሞም እንደዚሁም የሱስ ላይ ያሉ በጣም ከባድ ችግር ያለባቸውን ህሙማንን አሁን መጋቢት 20 ጀምሮ እስከ መጋቢት 27 ባለው አንድ ሳምንት ጊዜ ውስጥ ደብረ ሊባኖስ የሚሄድ እቅድ አድርገናል። ይሄን አገልግሎት መሳተፍ ይፈልግ ሰው ካለ መመዝገብ እና መጥተው እኛ ጋር አገልግሎት መፈጸም ይችላሉና እንግዲህ ይሄን መንፈሳዊ አገልግሎት ለመፈጸም የሚያስፈልግ የገንዘብ ወጪዎች አሉ። ምስጢራተ ቤተክርስቲያን የሚፈጸሙት በነፃ ነው። ግን መቼም ጉዞ ሲደረግ እንቅስቃሴ ሲደረግ ለዛ የሚያስፈልገውን ወጪ ስላለው ያንን ከፍሎ መጓዝ የሚችል ሰው ካለ
ይህን ለማድረግ እኛ ፈቃደኛ ነን እንድታስቡት ከማሰብ አንጻር ነው። በመጨረሻው ዘመን ክርስቶስ ከሚጠይቀን ጥያቄዎች አንዱ ታርዤ አላለበሳችሁኝም፣ ተርቤ አላበላችሁኝም ነውና በጎዳና ታርዘው በረሃብ ሰዓት እየተገረፉ በሱስ እስር ቤት ለሚሰቃዩ ወገኖቻችን እንዲህ መንፈሳዊ ብርሃንን እንዲያዩ ከቻሉም ንስሐ ገብተው ስጋው ደሙን እስከ መቀበል ከፍ እንዲሉ ኒውማ አስገብተን ድጋፍ እንድናደርግላቸው ለምናችኋለሁ። ከ300 ብር ጀምሮ ያቅማችሁን አድርጉና የብዙዎችን ሕይወት እንታደግ። በኢትዮጵያ ንግድ ባንክ 1072 66 45 737 ኒውማ ኢትዮጵያ ቻሪቲ ኦርጋናይዜሽን ብላችሁ ወይም በስልክ በ0948 54 72 52 ብትደውሉላቸው ኒውማዎች ድጋፋችሁን ተቀብለው የብዙ ሰው ሕይወት ያድኑበታል። እንዲሁም በልዩ ልዩ ምክንያት ልጆቻችሁ ወደ ኒውማ ማገገሚያ ማዕከል እንዲገቡ የምትፈልጉና ወጪውን የመሸፈን አቅም ያላችሁ ወላጆችም ደውላችሁ አገልግሎቱን በክፍያ ማግኘት ትችላላችሁ። እሺ ሄናዬ ወደ አንተ ልመጣ ስል ደብዳቤ ጽፌልህ ነበረ። ውድ ሄኖክ፣ ፈጣሪ ስላንተ የሚያስበው ሐሳብ ሁልጊዜ የሰላምና የተስፋ እንጂ የክፉ ነገር አይደለም። ትናንትና በጎዳና ላይ ያሳለፍከው መከራ ዛሬ ለምትገነባው አዲስ ማንነት እንደ ግብአት እንጂ እንደ እንቅፋት መስሎ እንዳይታየህ። ያሳለፍከው እሳት አንተን አቃጥሎ ሳይሆን አንተን አብስሎ ሊያወጣህ እንደሆነ እመን። አንተ ራስህን ብቻ ሳይሆን ካንተ ጋር ያለውን ዳኒንም የማበርታት ተሰጦ ፈጣሪ ሰጥቶሃል። ሄኖክ፣ ካለፈው የውድቀት ህይወትህ ይልቅ አሁን እየገነባህ ያለው አዲሱ ማንነትህ በፈጣሪ ፊት ታላቅ ክብር ያለው መሆኑን አትርሳ። ቃሉን የሚጠብቅ ጀግና ሰው መሆንህን ስላሳየኸኝ ከልቤ ኮርቼብሃለሁ። በርታ የኔ ወንድም፣ ካንተ ብዙ ጠብቃለሁ። Don't